Se viene el final. 56-48, 56-50, victoria y récord de la prueba. Impresionante festejo ahí, bajando los 57 minutos, realmente የፈረንጆቹ 2026 ዓለም ብዙ ትንግርታዊ ክስተቶችን እያስተናገደች ትገኛለች። ከወራት በፊት በለንደን ጎዳናዎች ላይ ለዚያውም ለመጀመሪያ ጊዜ የማራቶን ውድድር ያደረገው አትሌት ዮሚፍ ቀጀልቻ ከ2 ሰዓት በታች ውድድሩን በማጠናቀቅ አዲስ ታሪክ ማስመዝገቡ አይዘነጋም። አሁን ደግሞ በአርጀንቲናዋ መዲና ቦነስ አይረስ በተደረገው የግማሽ ማራቶን ውድድር ላይ የዓለም ሪከርድ ሰብሯል። ይሄ የምትመለከቱት ውድድርም አሁንም ያነጋገረ ያለውና በዓለም የአትሌቲክስ ታሪክ ውስጥም ልዩ የተባለው የቦነስ አይረስ የግማሽ ማራቶን ውድድር ቪዲዮ ነው። የውድድሩ ትክክለኛ ቪዲዮ ለእናንተ የዛሬ አትሌቲክስ ቤተሰቦች ይዘንላችሁ ቀርበናል። በዚህ ትክክለኛ በሆነው የውድድሩ የሩጫ ቪዲዮ ላይ የታዩ አነጋጋሪ ኩነቶችም አካተናል። የዓለም መነጋገሪያ ሆኖ አሁንም የቀጠለው የቦነስ አይረሱ የግማሽ ማራቶን ውድድር የሪከርድ ጉዳይን የተመለከቱ አዳዲስ መረጃዎችን እየወጡ ናቸው። ከነዚህ መረጃዎች መካከል አትሌት ዮሚፍ ሪከርድ ከሰበረ በኋላ የዓለም አትሌቲክስን ጨምሮ ታላላቅ የዓለም ሚዲያዎች ጉዳዩን አሁንም በስፋት እየዘገቡት ይገኛሉ። ለመሆኑ የኢትዮጵያዊው ዮሚፍ ሪከርድ ለምን አነጋገረ? ስለ ዮሚፍ ሪከርድ አነጋጋሪ መረጃዎች እየተሰሙ ነው። መረጃውን ይዘናል እናጋራችኋለን። በነገራችን ላይ ዮሚፍ አሁን የሰበረው የግማሽ ማራቶን ውድድር ሪከርድ ከዓመት በፊት በራሱ በዮሚፍ ተሰብሮ በኢትዮጵያዊው በራሱ በዮሚፍ እጅ ነበረ። ነገር ግን ኡጋንዳዊው ጃኮብ ኪፕሊሞ የዮሚፍን ሪከርድ በዚሁ ዓመት ሰብሮ በዓለም የአትሌቲክስ ማህበር እውቅና እየተጠባበቀ ነበረ። ከዚህ አንጻር የዮሚፍ አዲስ ሪከርድና ለእውቅና እየተጠባበቀ የነበረው የኪፕሊሞን ሪከርድ በተመለከተ አነጋጋሪ ጉዳዮች አሁን ተሰምተዋል። እንዲሁም ዮሚፍ ሪከርድ እንዲሰብር ቁልፍ ሚና የተጫወተው የአትሌቲክሱ ሰውም ጉዳይም እናወጋችኋለን። ከእናንተ የሚጠበቀው ላይክ በማድረግ ለአትሌቶቻችን ድጋፍ ማድረግ ነው። ለአትሌት ዮሚፍ ቀጀልቻም እንኳን ደስ አለህ በሉት። አብራችሁን ስለምትቆዩ እናመሰግናለን። አነጋጋሪው አትሌት ዮሚፍ ቀጀልቻ በቅርቡ የትራክ ወይም የስቴዲየም ውድድሮች ሙሉ በሙሉ ትቶ ወደ ጎዳና ውድድሮች ከተሸጋገረ በኋላ ዓለምን ያስደመመ ይገኛል። በዚህ በፈረንጆቹ 2026 ብቻ በአርጀንቲና በቦነስ አይረስ፣ በጣሊያኗ በቦ ክላሲክ እና በእንግሊዝ መዲና ለንደን ያሳየው አስደናቂ ብቃት ዮሚፍ አትሌቲክስን ወደ ሌላ እርከን እያሸጋገረው ያለ ይመስላል። አትሌት ዮሚፍ ቀጀልቻ በቅርቡ በጃፓን የዓለም ሻምፒዮና የ10,000 ሜትር ውድድርም ለጥቂት በፈረንሳያዊው አትሌት ፊሸር ተቀድሞ ሁለተኛ ደረጃ ይዞ ማጠናቀቁና ለሀገሩ ኢትዮጵያም የብር ሜዳሊያ ማምጣቱ አይዘነጋም። ከዚህ ውድድር በኋላ ማንም ባልገመተው መልኩ አትሌት ዮሚፍ ቀጀልቻ አንድ ውሳኔ አሳለፈ። ከእንግዲህ በኋላ ከትራክ ውድድሮች ላይ እንደማይሳተፍ በይፋ አስታወቀ። በወቅቱ በዮሚፍ ውሳኔ ላይ ብዙዎች ተገርመዋል፣ እንዲሁም ደንግጠዋል። ምክንያቱም ዮሚፍ በትራክ ውድድሮች ላይ ይበልጥ መንገስ የሚያስችለው ብቃት እያለው በጊዜ ወደ ጎዳና ውድድሮች ላይ ፊቱን ማዞሩ ብዙዎችን ያስገረመ አጋጣሚ ነበረ። ይህም ሆኖ ግን አትሌት ዮሚፍ ቀጀልቻ የጎዳና ውድድሮች ላይ ለመንገስ የወራት ጊዜ ብቻ ነው የወሰደበት። ይኸው አሁን በቦነስ አይረስ ያሳየው ብቃት የዚሁ ጥሩ ማሳያ ነው። እየተመለከታችሁት እንዳለው አትሌት ዮሚፍ ውድድሩ ላይ ከመጀመሪያው አንስቶ ለማሸነፍ ብቻ ሳይሆን በዚህ ዓመት በኡጋንዳዊው አትሌት ጃኮብ ኪፕሊሞ የተወሰደበትን ሪከርድ ነገር ግን ገና እውቅና አግኝቶ ያልተመዘገበው ሪከርድ በንጥልጥል እያለ ነው ዮሚፍ ሌላ አዲስ ሪከርድ ያስመዘገበው። አትሌት ዮሚፍ የግማሽ ማራቶን ውድድር ሪከርድ በኢትዮጵያ እጅ እንዲቆይ አድርጓል። አትሌት ዮሚፍ በውድድሩ ላይ ያሳየው ብቃት እጅግ የሚያስደንቅ ነበረ። የቦነስ አይረስ የጎዳናዎችን ያሳበረ በፍጥነት ሲያምራ ፈጣን የሆኑ እንቅስቃሴዎቹ ለተመለከተ ውድድሩ ከማሸነፍ ባሻገር ሌላ ውጥን እንዳለው ግን አንድም ሰው አልጠረጠረም። እሱ ግን አስቀድሞ ውጥን ነበረው። የሆዱን በሆዱ ይዞ ነበረ የሩጫው መድረክ ላይ የተገኘው። በመጨረሻ ግን አዲስ ሪከርድ በመስበር ዓለምን አስደምሟል። ዮሚፍ ውድድሩ
ማጠናቀቂያ ላይ በፍጥነት ሲያመራ ለተመለከተው 21 ኪሎ ሜትር የሮጠ በፍጹም አይመስልም ነበረ። ፍጥነቱ እጅግ የሚያስገርምም ነበረ፣ ልክ በትራክ ውድድሮች ላይ እንደሚታየው አይነት። በመጨረሻም አዲስ ታሪክ በማጻፍ አሁንም የዓለም ሚዲያዎች ማነጋገሩን ቀጥሏል። አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ከሰበረ በኋላ ወዲያው ነበረ የዓለም አትሌቲክስ ማህበር በይፋዊ የማህበራዊ የትስስር ገጹ ላይ መረጃውን ያጋራው። ዮሚፍ ቀጀልቻ አርጀንቲና ቦነስ አይረስ ውስጥ የተካሄደውን የግማሽ ማራቶን ውድድር 56 ደቂቃ ከ51 ሴኮንድ በሆነ ጊዜ በመግባት አዲስ የዓለም ክብረ ወሰን ማስመዝገቡን ዓለም አቀፍ የአትሌቲክስ ማህበር ካሳወቀ በኋላ በርካታ ታላላቅ የዓለማችን ሚዲያ ውድድሩን ከተለያየ አንግል እየተነተኑት ይገኛሉ። ለአብነትም ስካይ ስፖርት፣ ሮይተርስ፣ ፎክስ ኒውስ፣ ቢቢሲ፣ ሲኤንኤን እና አልጀዚራ እንዲሁም ሌሎችም ስለ ውድድሩ አሁንም ማስነበባቸው ማሳየታቸውም ቀጥሏል። እየተመለከታችሁት ያለው የቦነስ አይረሱ ውድድር ገና ከመጀመሪያው አንስቶ ዮሚፍ አሁን ካለው ወቅታዊ ብቃት አንጻር እንደሚያሸንፍ ቅድሚያ ግምት አግኝቶም ነበረ። ነገር ግን ውድድሩ ላይ ከ57 ደቂቃ በታች ገብቶ ያጠናቀቃል ብሎ የገመተ አንድም ሰው አልነበረም። እንዲያውም ገና እውቅና አግኝቶ ያልተመዘገበው የኪፕሊሞን ሪከርድ በሴኮንዶች ሊያሻሽል ይችላል ብሎ ያስብም አልነበረም። እንደሚታወቀው የኡጋንዳዊው አትሌት ጃኮብ ኪፕሊሞ የግማሽ ማራቶን ውድድር 57 ደቂቃ ከ20 ሰከንድ ማጠናቀቅ እንደቻለም የሚታወስ ነው። ይሄ ውድድር ነበረ የዓለም ሪከርድ ሆኖ በእንጥልጥል የቆየው። ጃክ ኪፕሊሞ በዚህ በያዝነው የፈረንጆቹ 2026 የሊዝበን ግማሽ ማራቶን ውድድር በማሸነፍ ነበረ አስቀድሞ በዮሚፍ በራሱ የተያዘውን ሪከርድ መስበር የቻለው። ዮሚፍ አሁን ደግሞ በቦነስ አይረስ የግማሽ ማራቶን ውድድር የርቀቱን ክብረ ወሰን በ29 ሴኮንዶች ማሻሻል ችሏል። ልብ በሉ ግማሽ ማራቶን ለአመታት ከ58 ደቂቃ በታች መግባት ከባድ ነው ሲባል ቆይቷል። ኢትዮጵያዊው አትሌት ዮሚፍ ቀጀልቻ ግን በ2024 በስፔን ቫሌንሺያ ላይ ይኸው ርቀት በ57 ደቂቃ ከ30 ሴኮንድ በመግባት አስቀድሞ በሌላ አትሌት ተይዞ የነበረው ሪከርድ ሰበረ። አሁን ደግሞ ዓለምን ጉድ ባስባለ ብቃት ከ57 ደቂቃ በታች በመግባት በግማሽ ማራቶን ውድድር ታሪክ አዲስ ታሪክ አስመዝግቧል። አትሌት ዮሚፍ በዚህ በያዝነው በ2026 በለንደን ማራቶን ላይ ከኬንያዊው አትሌት ሴባስቲያን ሳዊ ጋር አስደናቂ ፉክክር በማድረግም መጨረሻ ላይ ሁለተኛ ይዞ ቢያጠናቅቅም በዚያ ውድድር ግን አዲስ ታሪክ ማስመዝገቡ የሚታወስ ነው። ከሁለት ሰዓት በታች ሁለት አትሌቶች የማራቶን ውድድራቸውን በማጠናቀቅ ዓለምን አጃይብ አስብለዋል። በኢትዮጵያ የአትሌቲክስ ታሪክ ብቻም አይደለም በዓለም የአትሌቲክስ ታሪክም ከሁለት ሰዓት በታች ያጠናቀቀ አንድም አትሌት ማራቶን ውድድር እስካሁን የለም። ይቻላልም ተብሎ ሳይታሰብ ለዘመናት ቆይቷል። ነገር ግን ውድድሩ ላይ ይሄን ተችሎ ዓለም ተመለከተ። ዓለምን በዚያው የለንደን ውድድር ተገርሞ ሳያበቃ አሁን ደግሞ ይኸው እየተመለከታችሁት ባለው የቦነስ አይረስ የግማሽ ማራቶን ውድድር ላይ ይኸው ኢትዮጵያዊ አትሌት ዮሚፍ ቀጀልቻ ከ57 በታች ውድድሩን በማጠናቀቅ የማይቻል የሚመስለውን ውድድር ችሎ አሳይቷል። የዓለም ሚዲያዎችን በስፋት እየዘገቡት ያለው አንዱ ጉዳይ እንዴት በአጭር ጊዜ ውስጥ እንዲህ አይነት በአስደናቂ ብቃቶች ተደጋግመው ታዩ? የአሰለጣጠን ሂደቱ ተቀይሮ ነው ወይስ የአትሌቶቹ ብቃት ሲሉ መጠየቃቸውን አሁንም አላቋረጡም። በነገራችን ላይ የምንጊዜም የአትሌቲክስ ጀግናው አትሌት ሻለቃ ኃይለ ገብረስላሴ ዮሚፍ ቀጀልቻ ከለንደን ማራቶን ከተመለሰ በኋላ የዮሚፍ ቤት ድረስ በመጓዝ አንድ ትንቢት የሚመስል ነገር ተናግሮ ነበረ። ኃይሌ የዮሚፍ ቀጀልቻ የጎዳና ውድድሮች ላይ በፍጹም ሊሞከር ይቅርና ሊታሰቡ የማይችሉ ሪከርዶችን ጭምር ሊያሻሽል እንደሚችል ፍንጭ ሰጥቶም ነበረ። ለምን ፍንጭ በአደባባይ በግልጽም ተናግሮ ነበረ። ኃይሌ ይሄ በተናገረ ከወራት በኋላ ግማሽ
ማራቶን ውድድር ከ57 ደቂቃ በታች በመግባት አትሌት ዮሚፍ ቀጀልቻ አዲስ ታሪክ ማጻፍ ችሏል። አትሌት ዮሚፍ ከሌሎች አትሌቶች በተለየ አንድ መገለጫ ባህሪ ያለው ወደ ውድድር በመግባት ውድድሮችን ከማሸነፍ ባሻገር ሪከርዶችን አሻሽላለሁ ብሎ ያስባል። ያሰበውን በተግባር ለመፈጸም ብርቱ ዝግጅትና ሜዳ ላይ ብርቱ ፉክክርም ያደርጋል። አንድ አስረጅ እዚች ጋር እንጥቀስ። አትሌት ዮሚፍ ባለፈው ዓመት በፓሪስ የዳይመንድ ሊግ የ5000 ሜትር ውድድር ላይ የርቀቱን ሪከርድ ለመስበር ገና ከመነሻው ነበረ በከፍተኛው ፍጥነት ዞሮችን ሲጓዝ የነበረው። በዚያ ተወዳዳሪዎቹን በረዥም ርቀት እየመራ ውድድሩን በአሸናፊነት አጠናቀቀ። ነገር ግን ሪከርድ የመስበር ውጥኑ አላሳካም። በዚያ ምክንያት ዮሚፍ ደስተኛ አልነበረም። ከዚህ አንጻር ለዮሚፍ ውድድሮችን ለማሸነፍ ብቻም ሳይሆን ሪከርዶችን መስበር እንደ ተጨማሪ ግዴታ እንደሚያይ በዚያ በፓሪስ የዳይመንድ ሊግ ውድድር ላይ በይፋ አሳይቶም ነበረ። ዮሚፍ ቀጀልቻ ከ20ኛው የጃፓን የቶኪዮ የዓለም ሻምፒዮና በኋላ ከትራክ ውድድር ወደ ጎዳና ውድድሮች መጓዙን በይፋ ካሳወቀ በኋላ መጀመሪያ ውጤት ያስመዘገበበት የጎዳና ውድድሩ የቦ ክላሲክ የ10 ኪሎ ሜትር የጎዳና ውድድር ነበረ። ይህ ውድድር በጣሊያን የተካሄደ ውድድር ሲሆን ይህም የያዝነው በፈረንጆቹ 2026 ዋዜማ ላይ የተደረገ እንደነበረ አይዘነጋም። ኢትዮጵያዊው አትሌት ዮሚፍ ቀጀልቻ የቦ ክላሲክ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር ሲያሸንፍ ርቀቱን ለማጠናቀቅ የፈጀበት ሰዓት 27 ደቂቃ ከ14 ሴኮንድ እንደነበር አይዘነጋም። ይህም የቦ ክላሲክ ታሪክ ፈጣን ከሚባሉ ሰዓቶች አንዱ ሆኖ ተመዝግቧል። አትሌት ዮሚፍ በአንድ ዓመት ውስጥ ለዚያውም በጥቂት ወራት ልዩነት 2 ታላላቅ ድሎችን እንዲያስመዘግብ ቁልፍ ሚና እየተጫወተ ያለ አንድ ሰው አለ። ይህ ሰው የዮሚፍ አሰልጣኝ ገመዶ ደደፉ ነው። አሰልጣኝ ገመዶ ደደፉ በጣም በሚያስደንቅ ሁኔታ አሁን ላይ በእርሱ ስር የሚሰለጥኑ አትሌቶች ከፍተኛ የአሸናፊነት ሪከርድም እየያዙ ይገኛሉ። ሪከርዶችን አጥቅቀው የሚሰብሩም ጭምር አትሌቶችም ናቸው። አሰልጣኝ ገመዶ ደደፉ ከዮሚፍ ቀጀልቻ ባሻገር የታዋቂዋ ኢትዮጵያዊት አትሌት እና በቅርቡ በለንደን ማራቶን ሪከርድ የሰበረችው የአትሌት ትዕግስት አሰፋ አሰልጣኝ እንደሆነ ይታወቃል። ምን ይሄ ብቻ በ2024 የፓሪስ ኦሎምፒክ በወንዶች የማራቶን ውድድር ለኢትዮጵያ የወርቅ ሜዳሊያ ያስገኘው የአትሌት ታምራት ቶላም አሰልጣኝም ነው። ከዚህ ባሻገር በቅርቡ የጎዳና ውድድሮች ላይ የዓለም ክስተት ሆና ብቅ ያለችው በዚሁ በቦነስ አይረስ የሴቶች የግማሽ ማራቶን ውድድር ያሸነፈችው ከወራት በፊት በባርሴሎና ማራቶን በሴቶች የማራቶን ውድድር ታሪክ የምንጊዜውም የሴቶች ሁለተኛ ምርጥ ሰዓት በማስመዝገብ ያሸነፈችው የ2025 የበርሊን የግማሽ ማራቶን ውድድር በድንቅ ብቃት ያሸነፈችው የአትሌት ፎቴይን ተስፋዬ አሰልጣኝም ነው። ከዚህ በተጨማሪም በአጭር ጊዜ ውስጥ የዓለማችን ታላላቅ ማራቶኖች በዚሁ በያዝነው ዓመት በቻይና በስፔን ዴሲቪያ እና በዱባይ ማራቶን ያሸነፈችው አትሌት አንቺናሉ ደሴም አሰልጣኝም ነው። አሰልጣኝ ገመዶ ደደፉ የዮሚፍ የብቃት ደረጃ ከፍ እንዲል ቁልፍ ሚና እየተጫወተ ያለው አሰልጣኝ ገመዶ ደደፉ ለኢትዮጵያ አትሌቲክስ እድገት በሚሰራው ልክ ያልተነገረለት አሰልጣኝም ነው። አሰልጣኝ ገመዶ ደደፉ ከሚሰራቸው አስደናቂ የአትሌቲክስ ስራዎች ባሻገር አትሌቶችን የማብቃት ክሂሉ በደንብ ሊጠና ይገባል። ሌሎች አሰልጣኞችም የገመዶን መንገድ ሊፈትሹ ይገባል እንላለን። በዚህ ዮሚፍ ከሰራው አዲስ ታሪክ ጀርባ አሰልጣኝ ገመዶ ደደፉ ትልቅ ድርሻ አለው። ዮሚፍ ቀጀልቻ በቀጣይ በሙሉ የማራቶን ውድድሮችም ላይ በሴኮንዶች ብቻ ተቀድሞ በሴባስቲያን ሰዌ የተመዘገበው ሪከርድ ለመስበር ትልቅ ተጋድሎ እንደሚያደርግ ይጠበቃል። አሁን ግን ዮሚፍ በአጭር ጊዜ ውስጥ በግማሽ ማራቶንም ሆነ በሙሉ ማራቶን ያስመዘገባቸው እነዚህ ድንቅ ውጤቶች የኢትዮጵያ የረዥም ርቀት የበላይነት ያደሱና በዓለም የአትሌቲክስ ታሪክም ውስጥ አዲስ ምዕራፍ የከፈቱ ሆኗል። በነገራችን ላይ ዮሚፍ ቀጀልቻ ሪከርድ በሰበረበት በቦነስ አይረሱ የግማሽ ማራቶን ውድድር ሌሎች ኢትዮጵያውያን አትሌቶች ሁለተኛና ሶስተኛ ደረጃን ይዘው ውድድራቸውን አጠናቀዋል። ኢትዮጵያውያን አትሌቶች በሁለቱም ጾታዎች የበላይ ሆነው ባጠናቀቁበት የ2026 የግማሽ ማራቶን ዮሚፍ ቀጀልቻ የወንዶች የዓለም የግማሽ ማራቶን ክብረ ወሰን ባሻሻለበት 56 ደቂቃ ከ51 ሴኮንድ ባስመዘገበበት በዚያ ውድድር በሴቶች ውድድርም ደግሞ
ፎቲያን ተስፋዬ በ1 ሰዓት ከ03 ደቂቃ ከ57 ሴኮንድ አሸናፊ ሆናለች። በወንዶቹ ፉክክር ላይ የተሳተፉት ኢትዮጵያውያን አትሌቶች ከአንደኛ እስከ 3ኛ ያሉትን ደረጃዎች ተቆጣጥረው የጨረሱ ሲሆን በዚህ መሰረት አትሌት ታደሰ ወርቁ በ59 ደቂቃ ከ20 ሴኮንድ ሁለተኛ፣ በረከት ነጋ በ1 ሰዓት ከ20 ሴኮንድ ሶስተኛ በማጠናቀቅ ኢትዮጵያውያን በበላይነት ውድድሩን ማጠናቀቅ ችሏል። ሌላኛው ኢትዮጵያዊ ተሳታፊ ገብረ ጻድቅ አብርሃ በ1 ሰዓት ከ03 ደቂቃ ከ57 ሴኮንድ 13ኛ ሆኖ ውድድሩን አጠናቋል። ኢትዮጵያዊቷ አትሌት ፎቲያን ተስፋዬ ወደ ጎዳና ውድድሮች ፊቷን ካዞረች በኋላ እንደ ዮሚፍ ሁሉ አስደናቂ ብቃት እያሳየች ትገኛለች። ትናንት እሁድ ዮሚፍ ሪከርድ በሰበረበት በዚህ የቦነስ አይረስ የግማሽ ማራቶን የሴቶች ምድብ ላይ በማሸነፍ ፎቲያን ተስፋዬ አዲስ ታሪክ ማጻፏን አይዘነጋም።